የብዙዎቻችሁ ጥያቄ ወይንም ደግሞ እንግዲህ ሀሳብ ትንሿ የታለች? የትንሿስ ደግሞ አፍቃሪው የታለ? በተለይ ግን ደግሞ ትንሿ ምን አይነት ሁኔታ ላይ ነው ያለችው? ለምንድን ነው የትንሿን ጉዳይ የማታሳዩን? ትንሿ ትምጣልን እያላችሁ ነው። እኔም እውነት ከእናንተ አንዷ ነኝ። ምክንያቱም ትንሿ ያለችበት ሁኔታ ማወቅ እንፈልጋለን። ከጽናት ቤት ከወጣች ጀምሮ ሻንጣዋን ይዛ ከወጣች ጀምሮ አላየናትም። የተፈጠረ ነገርም ደግሞ ነበር በነገራችን ላይ እዛ ጋር የሆነ ሰካራም ወንድ እያስቸገራት በነበረበት ሰዓት ነበረ ያየናትና ከዛም በኋላ ደግሞ ምን እንደተፈጠረ አላየናትም። ስለዚህ ትንሿ ማየት እንፈልጋለን። ትንሿ የታለች እያላችሁ ነው ወዶቼ። ትመጣለች። እዚህ ጋር ደግሞ እንግዲህ ጆከር ያደረገው ነገር ትንሽ ከባድ ነው። ራኬብ ይሄን ነገር ባወቀች ሰዓት ላይ ምን ልታደርግ እንደምትችል ራሱ ማሰብ ይከብዳል፣ እውነት ለመናገር ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትናንት ተለቆ ነበር። ብዙዎቻችሁ ትንሿ የታለች እያላችሁ ጥያቄ እየጠየቃችሁ ነበር። እንግዲህ ትንሿንም እኔም ጥያቄ እየጠየቅኩ ነው። ከጠያቂዎች አንዷ ነኝ። የጽናት ቅናት አሁንስ እንደው በዛ ረጭ እያላችሁ ነው። ብዙዎቻችሁን በጽናት እየተማረራችሁ ነው። እንግዲህ ያው ገጸ ባህሪዋ ወይንም ደግሞ የተሰጠቻት ገጸ ባህሪ ይችናት። እንግዲህ ምንም ማድረግ አንችልም። ስትነጫነጭ እንችላታለን፣ ስትስቅም እንስቃለን፣ ስትነጫነጭ እንነጫነጫለን። በቃ እንደዚህ እያደረግን ድራማውን እንጨርሰዋለን ማለት ነው። ሰምታችኋል። እና አንዳንድ ጊዜ ያው በእርግጥ ሁሉም ነገር እንደዚህ ይሁን በትዳር ውስጥ ሆናችሁ ስትኖሩ፣ በነገራችን ላይ ጭቅጭቅ የሚበዛበት ትዳር እንደምታዩት እንደ ጽናትና እንደ ኪራ ቤት ነው የሚሆነው። በፊት ላይ ጽናትና ኪራ በቃ መሬት አይንካን፣ በመሀላችን ሰው አይገባም፣ ያለኛ ሰው የለም እያሉ በቃ በፍቅር እንትን ሲሉ የነበሩ ሰዎች አሁን ላይ ከተጋቡ በኋላ ግን እንደምታዩት አንቺ ብስብስ አንተ ብስብስ መባባል ጀምሮ ማለት ነው። እና ትዳር እንደዚህ ከሆነስ እንደው ዴዛ በተለይ ደግሞ እኛ ሴቶች ጭቅጭቅ የምናበዛ ከሆነ ወንዶቹም ደግሞ በቃ አላሌ ከሴት ስር የማይጠፉ ከሆነ በቃ ወይ እኛ ሴቶች ተቃጥለን መሞታችን እኮ ነው። እንዴ በስንቱ ተቃጥለን እዚህ ጋር ኑሮ ያቃጥልናል፣ እዚህ ጋር ወንዶች ያቃጥሉናል። እንዴ በማንኛው ነው የሚሳካልን? እና ለማንኛውም ማለት ነው አባይቦቼ እንግዲህ የሰኒና ያንተ ትዳር ውሸት እንደሆነ ደርሼበታለሁ ብሎ ለጆከር እንግዲህ ነግሮታል። በነገራችን ላይ ክብሮም ያደረገው ነገር በጣም መስዋዕት ሊያስከፍለው የሚችለው ነገር ልክ እንደ ጨበርዬ ሊያሳግተው የሚችለውን ነገር ወይንም ደግሞ ይሄን ነገር ያወቀበት ቦታ ትንሽ ከባድ ነው። ሂዶ ሁሉን ነገር ስዊድ ማን እንደሆነ ምን እንደተፈጠረ ሰኒና ጆከር በውሸት የተጋቡበት ምክንያት ምንድን ነው የሚለውን ነገር ራሱ ማጣራት ሲኖርበት ጭራሽ በግልጽ ወይንም በይፋ ሂዶ እሱን ውሸት እንደሆነ አውቄያለሁ ምናምን ብሎ ሲነግረው እንግዲህ መጥቶታል ማለት ነው። እዚህ ጋርም ደግሞ ከነሱ ቤት ያለው ልጅ እንደገና እንደ አዲስ እንተዋወቅ ምናምን ብሎ ሊተዋወቀው ሲል ነበር እንግዲህ እሱም ትቶት የሄደው እና እዚህ ጋር ሌላ እቅድ፣ እዚህ ጋር ሌላ አላማ፣ እዚህ ጋር ሌላ ሀሳብ እያለ በጣም ነበር እንትን ሲል የነበረው። ስለዚህ ልክ ሰኒን አግተው እንዲያስቀምጧት ይሄንንም ልጅ እንግዲህ ደግሞ ክብሮ ምን አግተው እንዲያስቀምጡት ፈርቻለሁ። እስቲ እንግዲህ መጨረሻ ላይ የሚፈጠሩ አዳዲስ ነገሮች አሉ። እነሱን አዳዲስ ነገሮች አብረን የምናይ ይሆናል። ነገሮች ግን በጣም ካልጠበቅናቸው በላይ ከባድ እየሆኑ ነው ብዬ ነው የማስበው ማለት ነው ውዶቼ። ምክንያቱም አንዳንድ ጊዜ በህይወታችን ላይ በጣም መጥፎ ነገር ያመጡብናል ብለን የማናስባቸው ነገሮች በህይወታችን መጥፎ ነገር ያመጡብናል እና ክብሮምም ደግሞ አሁን የሰማውን ነገር ለእነሱ ማሳወቅ የለበትም። ምክንያቱም አሁን ሰኒ ማናት ጨበርዬ መስማት የሌለባት ነገር ስለሰማች ነው ህይወቷን አደጋ ውስጥ የከተተችው ማለት ነው። ክብሮምም ደግሞ ሰምቶ እንዳልሰማ ሆኖ በሚስጥር ነው ነገሩን ማድረግ ያለበት ብዬ አስባለሁ። ያለዛ ግን አሁንም እነ ሰኒ ቤት ያለው ልጅ ይሄን ነገር ካወቀ እሱንም ራሱን አግቶ ሊያስቀምጠው ይችላል ብዬ አስባለሁ። ብቻ ከባድ ነው። እስቲ እንግዲህ ጆከርም እያደረገ ያለው ነገር እንግዲህ ከስህተት ላይ ስህተት እየጨመረ ነው። ምን እንደሚፈጠር አብረን እናያለን። እስኪም እናንተም ደግሞ ሀሳባችሁን አስቀምጡልኝ። ምን አዲስ ነገር አለ እናንተ ጋር? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትናንት ተለቆ ነበር። ብዙዎቻችሁ ትንሿ የታለች እያላችሁ ጥያቄ እየጠየቃችሁ ነበር። እንግዲህ ትንሿንም እኔም ጥያቄ እየጠየቅኩ ነው። ከጠያቂዎች አንዷ ነኝ። የጽናት ቅናት አሁንስ እንደው በዛ ረጭ እያላችሁ ነው። ብዙዎቻችሁን በጽናት እየተማረራችሁ ነው። እንግዲህ ያው ገጸ ባህሪዋ ወይንም ደግሞ የተሰጠቻት ገጸ ባህሪ ይችናት። እንግዲህ ምንም ማድረግ አንችልም። ስትነጫነጭ እንችላታለን፣ ስትስቅም እንስቃለን፣ ስትነጫነጭ እንነጫነጫለን። በቃ እንደዚህ እያደረግን ድራማውን እንጨርሰዋለን ማለት ነው። ሰምታችኋል። እና አንዳንድ ጊዜ ያው በእርግጥ
ሁሉም ነገር እንደዚህ ይሁን። በትዳር ውስጥ ሆናችሁ ስትኖሩ በነገራችን ላይ ጭቅጭቅ የሚበዛበት ትዳር እንደምታዩት እንደ ጽናትና እንደ ኪራ ቤት ነው የሚሆነው። በፊት ላይ ጽናትና ኪራ በቃ መሬት አይንካን፣ በመሀላችን ሰው አይገባም፣ ያለኛ ሰው የለም እያሉ በቃ በፍቅር እንትን ሲሉ የነበሩ ሰዎች አሁን ላይ ከተጋቡ በኋላ ግን እንደምታዩት አንቺ ብስብስ አንተ ብስብስ መባባል ጀምሮ ማለት ነው። እና ትዳር እንደዚህ ከሆነስ እንደው ዛ በተለይ ደግሞ እኛ ሴቶች ጭቅጭቅ የምናበዛ ከሆነ ወንዶቹም ደግሞ በቃ አላሌ ከሴት ስር የማይጠፉ ከሆነ በቃ ወይ እኛ ሴቶች ተቃጥለን መሞታችን እኮ ነው። እንደው በስንቱ ተቃጥለን እዚህ ጋር ኑሮ ያቃጥልናል፣ እዚህ ጋር ወንዶች ያቃጥሉናል። እንደው በማንኛው ነው የሚሳካልን? እና ለማንኛውም ማለት ነው አባይቦቼ እንግዲህ የሰኒና ያንተ ትዳር ውሸት እንደሆነ ደርሼበታለሁ ብሎ ለጆከር እንግዲህ ነግሮታል። በነገራችን ላይ ክብሮም ያደረገው ነገር በጣም መስዋዕት ሊያስከፍለው የሚችለው ነገር ልክ እንደ ጨበርዬ ሊያሳግተው የሚችለውን ነገር ወይንም ደግሞ ይሄን ነገር ያወቀበት ቦታ ትንሽ ከባድ ነው። ሂዶ ሁሉን ነገር ስዊድ ማን እንደሆነ ምን እንደተፈጠረ ሰኒና ጆከር በውሸት የተጋቡበት ምክንያት ምንድን ነው የሚለውን ነገር ራሱ ማጣራት ሲኖርበት ጭራሽ በግልጽ ወይንም በይፋ ሂዶ እሱን ውሸት እንደሆነ አውቄያለሁ ምናምን ብሎ ሲነግረው እንግዲህ መጥቶታል ማለት ነው። እዚህ ጋም ደግሞ ከነሱ ቤት ያለው ልጅ እንደገና እንደ አዲስ እንተዋወቅ ምናምን ብሎ ሊተዋወቀው ሲል ነበር እንግዲህ እሱም ትቶት የሄደው እና እዚህ ጋር ሌላ እቅድ፣ እዚህ ጋር ሌላ አላማ፣ እዚህ ጋር ሌላ ሀሳብ እያለ በጣም ነበር እንትን ሲል የነበረው። ስለዚህ ልክ ሰኒን አግተው እንዲያስቀምጧት ይሄንንም ልጅ እንግዲህ ደግሞ ክብሮምን አግተው እንዲያስቀምጡት ፈርቻለሁ። እስቲ እንግዲህ መጨረሻ ላይ የሚፈጠሩ አዳዲስ ነገሮች አሉ። እነሱን አዳዲስ ነገሮች አብረን የምናይ ይሆናል። ነገሮች ግን በጣም ካልጠበቅናቸው በላይ ከባድ እየሆኑ ነው ብዬ ነው የማስበው ማለት ነው ውዶቼ። ምክንያቱም አንዳንድ ጊዜ በህይወታችን ላይ በጣም መጥፎ ነገር ያመጡብናል ብለን የማናስባቸው ነገሮች በህይወታችን መጥፎ ነገር ያመጡብናል እና ክብሮምም ደግሞ አሁን የሰማውን ነገር ለእነሱ ማሳወቅ የለበትም። ምክንያቱም አሁን ሰኒ ማናት ጨበርዬ መስማት የሌለባት ነገር ስለሰማች ነው ህይወቷን አደጋ ውስጥ የከተተችው ማለት ነው። ክብሮምም ደግሞ ሰምቶ እንዳልሰማ ሆኖ በሚስጥር ነው ነገሩን ማድረግ ያለበት ብዬ አስባለሁ። ያለዛ ግን አሁንም እነ ሰኒ ቤት ያለው ልጅ ይሄን ነገር ካወቀ እሱንም ራሱን አግቶ ሊያስቀምጠው ይችላል ብዬ አስባለሁ። ብቻ ከባድ ነው። እስቲ እንግዲህ ጆከርም እያደረገ ያለው ነገር እንግዲህ ከስህተት ላይ ስህተት እየጨመረ ነው። ምን እንደሚፈጠር አብረን እናያለን። እስኪም እናንተም ደግሞ ሀሳባችሁን አስቀምጡልኝ። ምን አዲስ ነገር አለ እናንተ ጋር? ሰኒና ጆከር በውሸት የተጋቡበት ምክንያት ምንድን ነው የሚለውን ነገር ራሱ ማጣራት ሲኖርበት ጭራሽ በግልጽ ወይንም በይፋ ሂዶ እሱን ውሸት እንደሆነ አውቄያለሁ ምናምን ብሎ ሲነግረው እንግዲህ መጥቶታል ማለት ነው። እዚህ ጋም ደግሞ ከነሱ ቤት ያለው ልጅ እንደገና እንደ አዲስ እንተዋወቅ ምናምን ብሎ ሊተዋወቀው ሲል ነበር እንግዲህ እሱም ትቶት የሄደው እና እዚህ ጋር ሌላ እቅድ፣ እዚህ ጋር ሌላ አላማ፣ እዚህ ጋር ሌላ ሀሳብ እያለ በጣም ነበር እንትን ሲል የነበረው። ስለዚህ ልክ ሰኒን አግተው እንዲያስቀምጧት ይሄንንም ልጅ እንግዲህ ደግሞ ክብሮምን አግተው እንዲያስቀምጡት ፈርቻለሁ። እስቲ እንግዲህ መጨረሻ ላይ የሚፈጠሩ አዳዲስ ነገሮች አሉ። እነሱን አዳዲስ ነገሮች አብረን የምናይ ይሆናል። ነገሮች ግን በጣም ካልጠበቅናቸው በላይ ከባድ እየሆኑ